ሴት ልጅ እንዴት ነው እንድታከብርህ ማድረግ የምትችለው ወይም ሴቶች ምን አይነት ወንድ ነው የሚያከብሩት የሚለውን በዛሬ ቪዲዮ ላይ ነግራችኋለሁ። ክብር የምታገኘው ወይም የሚመጣው በምትቀበለውና ሪጀክት በምታደርገው ነገሮች ምክንያት ነው እንጂ የሆነ ለምነ ከሰዎች ጠብቀ አሊያም የሆነ ነገር አድርገ የምታገኘው አይደለም። ለዛ ነው ብዙዎቻችን መንገዱን እናስተዋለን። ስፔሻሊ ደግሞ በእኛ ርዕስ ዙሪያ በፍቅር ዙሪያ ሪሌሽንሺፕ ውስጥ ፍቅረኛዬም ባለቤቴም ብለህ የምትጠራት ሴት ኢቭን የወደድካት ሴት አንተን ለመናቅ የሆኑ ስቴፖችን የምትራመደው ወይም ማክበር የምታቀወው ትልቁ ምክንያቷ አንተ የምትቀበልላት ነገሮችንና ወይም ማስቆም የሚገባህን ነገሮች ማስቆም ባለመቻል ነው። እነሱን ዛሬ ግልጽ እናረጋቸዋለን። እንዴ ይሄንን እኮ ነው ያውቀዋለሁ፣ ነገር ግን ብትጠፋስ፣ ብትሸሸኝስ፣ ብትርቀኝስ፣ ብትጠላኝስ የሚል ፍርሃት ይዞኝ ነው ወይም እሷን ከማጣት ብዬ እኮ ያለፍኳቸው ነገሮች ነው ልትል ትችላለህ። ኖ በፍጹም ነው የምልህ። አንድ ወንድ ልጅ ለክብሩ ጠንቃቃ ወታደር መሆን አለበት። በምንም ነገር ሊለውጠው የማይችል በምንም ነገር ማይደራደርበት በጣም ጠንካራ አቋሙ ሊሆን ይገባል። ያ ደግሞ የሚያስከፍለውም የሚያሰጠው ትልቅ ክብር ነው። ባይዘው ማለት ነው። በጣም ትልቅ ክብር ነው እንድትሰጥህ የሚያረጋት። ካከበረች ደግሞ ወይም እንድታከብር ካደረካት ደግሞ በፍቅርህ ምን ትሆናለች? ትወድቃለች። ፍቅሯን የምታሳይበት የምትገልጽበት መንገዶች እያንዳንዳቸው ደግሞ እንዳከበረች ያሳያታል። ነገር ግን በዚህ ድንበር ላይ ከላላክ እነዚህ ድንበሮችህን ለሷ ብለ ለፍቅሯ ብለ ከምታጣት ብለ ከላላህና ማሳለፍ ከቻልክ ወደ ድንበርክ በጣም ብዙ ዋጋ ትከፍላለህ። እመነኝ። በድንበር ካልተደራደርክበት ወይም ድንበር ላይ ካላላክ ሴት ልጅ እጇን የምትሰጥ ወይም ምርኮኛ ክናት ሁሌም ፍቅር ላይ የምትሆነው። ታዲያ እንዴት ነው እንድታከብር ማድረግ የምትችለው? ከኔ ከትጋ እስከ መጨረሻው ቆይ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወታችሁን ቀላል የምታደርጉበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወደውና ለሌሎች እንዲያስተዋውቅልን የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አደረጋችሁ? አብራችሁ ይቆዩ። አንደኛው ሴት ልጅ አንተን እንድታከብርህ የምታደርገው በድርጊቶች ነው ወይም አክሽንክ። ከአንደበትህ የሚወጣው ቃል መተግበሩ ከአንደበትህ የሚወጣው ቃል ብቻ አይደለም። አይተ እንዳላየህ የምታልፈውን ነገር በመተው ለዛ ነገር እርምጃ በመውሰድ አክሽን በማሳየት ነው ሴት ልጅ እንድታከብር ማድረግ የምትችለው። ምናልባት አንዳንዴ ማኒፑሌት ማድረግ የሚችሉ ሴቶች አሉ። አንዳንዴ ደግሞ እንባቸውን አስቀድመው ያመጡና ላደረጉት ነገር ለሰሩት ነገር እንዲታለፉ እንደ መሳሪያ የሚጠቀሙ ሴቶች አሉ፣ ፍቅራቸውን። አንዳንዴ ደግሞ ፊዚካላችንን ኢቭን የምንጠቀም ሴቶች አለን። ያን ያህል ቦታ የምትሰጥ ከሆነ ያን ያህል ህይወቷ ውስጥ የምትፈልግ ከሆነ ያንተ አክሽን እሷን ያርማታል፣ ያስተካክላታል። ድጋሚ ማትፈልገውን ነገር ወይም ክብርህን የሚያሳጣ ነገር እንድታደርግ አይጋብዛትም። ያንን ነው ማሰብ ያለብህ እንጂ አንተ እርምጃ ስለወሰድክ እንደምታስበው ልትጠላክ፣ ልትሸሽ ወይም ለአንተ ያላት ፍቅር ሊቀንስ አይችልም በፍጹም። ወይም አንተን አለመውደድ አትችልም። አንዳንዴ ለመወደድ ብላችሁ ለመፈቀር ብለህ ምናልባት አደርጋለሁ ብለህ ቃል የገባኸውን ነገር ማድረግ የማትችለው ነገር ማረም መቻል አለብህ። ያ ማለት አልችልም የሚለውን ቃል መጠቀም መቻል አለብህ። እሱ ትልቅ አክሽን ነው ባይዘዌ ማለት ነው። የምትችለው ነገር ደግሞ ቃል ከገባህ ማድረግ መቻል አለብህ። ምክንያቱም ቃሉን ሁሌ ይጠብቃል፣ ተግባር ላይ የለም ብላ የሆነ ነገር እንኳን እንደዚህ ያደርጋለሁ ስላት አንተ ምናምን ትልሃለች። ታውቁታላችሁ ብዬ አስባለሁ። የሚሰጥ በቁም ነገር ማታይክም ማለት ነው። በቁም ነገር ካላየች ደግሞ እንዴት ልታከብር ትችላለች? እስቲ ገምተው። በሌላኛውም ድንበርህን ጣስ ስታረግ የማትፈልገውን አላስፈላጊ ባህሪ ሊሆን ይችላል፣ ድርጊቶች ሊሆን ይችላሉ። እንደ ምሳሌ ንገሪኝ ካል ከሌላ ወንዶች ጋር ማውራት፣ ለሌላ ወንዶች ተስፋ እንዳላቸው ድል እንዳላቸው መስጠት፣ አንተን እንደ ባካፕ ብላ ማየት፣ እንደዚህ አይነት ድርጊቶች አንስታ ይሄንን ነገር አቁሚ፣ ካላቆምሽ እኔ እሄዳለሁ በቃ ግልጽ አርጋ ካልነገረች የምትፈልገውን ምን አይነት ኢንቴንሽን ላንተ እንዳላት ኮንፊውዝድ የምታደርግ ከሆነ ግልጽ የሆነ መረጃ እንደምትፈልግ መናገር። ያንን ነገር ግልጽ ካላረገችልህ ፊትን አዙረ እንደመሄድ መናገር። ታዲያ መናገር ብቻ ምን ትርጉም የለውም። አክሽንህ ግን እሷ ምን ያደርግሃል ብያለሁ? እርማት ያሰጣታል። በቃ ያንን ለማድረግ ልብ ያስፈልግሃል፣ በጣም ጠንካራ ልብ። ያ ደግሞ ልብ ምን አለብን? ለእሷ ያለውን ስሜት ፓክ የያዘ አይደለም፣ እሱን የተሸከመ አይደለም። ራሱን ቅድሚያ የሰጠ ራሱን የሚወድና ራሱን የሚያከብር ወንድን የያዘ በቃ አቋም ልታሳያት ይገባል።
እኔ ቃል እገባላለሁ እንደዚህ አድርገህ ሄደች ካልክ ነገ በሰዎች ፊት ዲስሪስፔክት የምታደርግህ ነገ ምንም አይነት ትርጉም የሌለውን ጊዜህን የምታቃጥልን ሴት ነው ከእሷ ውጪ ነፃ የሆንከው ወይም እሷን ያባረርከው ምንም የሚጎልብህ ነገር የለም። ነገር ግን አቋም ሲኖር ትፈራሃለች፣ ታከብርሃለች። በቃ የምትፈልጋት አይነት በቃ የምትፈልጓቸውን ሴቶች እኮ እናውቃለን። እሷን ታዲያ መስራት የምትችለው እንድታከብር ስታደርጋት ነው። ስለዚህ አክሽን ሁሌም ትልቁ ሚና ይጫለው ነው። ፊትህን አዙር ራቅ ማለት፣ ኮስተር ማለት፣ እረፊ ማለት፣ ኖ ማለት፣ ልክ አይደለም ማለት በቃ ምንም እንባዋን ብታሳይ ብትቅለሰለስ እንደምትወድ ያላንተ እንዲሆናለው ማኑፕሌት ለማድረግ ድርድር ብታረግ ነው አላስ በቃ አይደለም። ቀጥተኛና ሰላማዊ ሴት በቃ ፊክስ ሆና ኮንፊውዥን ምናምን አያስፈልገንም። በላት እስቲ በላት። ከዛ እንዴት እንደምታከብር ታየዋለህ። ሁለተኛ የምታሳያት ነገሮች ሴት ልጅ እንድታከብርህ ያደርጋታል። የምታሳያትን ነገሮች ከመረጥክ ማለት ነው። የምታሳያት በሷ በኩል ደካማ ጎን የሆንክበትን መንገድ ወይም የሷ ፍቅር ደካማ ጎን መሆኑን ካሳያት፣ ለምሳሌ ማለፍ የሌለብህን ካለፍካት፣ ያንን ካሳያት፣ በጣም እንድትወድህ እንድታፈቅር ወይም እንድትቀበልክ በጣም ጥሩ ከሆንክ ኢሞሽን እንደሌለክ ካሳያሃት፣ አክሽን ከሌለክ ማለት እኮ ነው። በቃ ምንም አይነት አክሽን ከሌለ ወይኔ እሷን ከማጣ እሷን ከሚከፋት እሷ ከምታኮርፍ ብለህ እድል የምትሰጣት ከሆነ ድንበርህን እንድታልፍ ማለት ነው። በር መክፈት ነው። ስለዚህ አንተ ስሜት እንዳለክ እንደ ማንኛውም ሰው ሪያክት ማድረግ እንደምትችል ድምፅ ብቻ አይደለም ብያቸዋለሁ፣ ቃላት ብቻ አይደለም፣ አክሽን ያለው ማንነት ስታሳያት ነው ማለት ነው። ጥሩ እኮ ነው። ጥሩ መሆን ጥሩ ነው። መልካም መሆን ጥሩ ነው። ታዲያ መልካም ሰዎች፣ ጥሩ ሰዎች ወይም የሆነ ያፈቀረ ሰው እሱ የራሱ የሆነ ባውንደሪ የለው፣ የራሱ የሆነ ማንነት የለው፣ የራሱ እንዲነካ ማይፈለገው ነገር የለው። ስለዚህ እነዚህ ነገሮች እንዳይነካ፣ ስሜትህ እንዳይነካ፣ ድንበርህ እንዳይታለፍ እኮ ለእሷ ማሳየት ያለብህን መምረጥ አለብህ። አየሽ፣ ይሄ ማይነካ ድንበሬ ነው። አየሽ፣ ይሄ ነገሬ እኔን ስሜቴን ይጎዳል። ይሄ ነገር ልክ አይደለም። ኖ የምትችለውን ማትችለውን እሺ። ከዛስ በኋላ በእኔ ቀልድ የለም። ይሁን ቀን አይ ስትላት የለችም እንደሆኑም ግን ከመጀመሪያው ካስለመድካት ወይም ያሳያሃት ተመሳሳይ ጠንካራ ጎንህን የትኛው እንደሚያሳዝን፣ የትኛው እንደሚያስከፋ፣ የትኛው እሷን እንደሚያሳጣት፣ ለእሷ ያለውን ፍቅር ወይም ስሜት እንደሚቀይር ከነገርካት ጠንቅቃ ነው የምታከብር። በድንበሩ ቢያፈቅረኝም ቢወደኝም ምንም ያህል ቢፈልገኝ በራሱ አይደራደርም፣ በድንበሩ አይደራደርም፣ አያስመስልም። ማይችለውን ነገርና የሚችለውን ያውቃል። ጥሩ ነው፣ መልካም ነው። ነገር ግን እስቲል በስሜቱን የሚጎዱ ነገሮች ወይ ከአቅሙ በላይ የሆነ ነገር ለሰው ብሎ አያደርግም ወይም ፒፕል ፕሊዘር አይደለም የሚለውን ነገር ጫንባት ጭንቅላቷ ላይ እንድታከብር እንጂ ጥሩ አለመሆን፣ ክፉ መሆን፣ መማታት ምናምን አይደለም። ይሄ የሰው ልጅ ተፈጥሮ ነው። እንደዚህ አይነት ባላንስ ያለውን ነገር ነው የሚያከብሩት። ያ ማለት ምንድን ነው? ትሰጣለህ፣ እንዳይነካብን እንዳይወሰድብህ የምትፈልገው ነገር ትጠብቃለህ። ያን የምትጠብቀው ደግሞ እንደፈለገች እንድትሆን የሚያደርጋትን ስስስ ጎኖች ወይም ፍቅርህን ጥሩ ጥሩ ነገርህን ማሳየት በማቆም ነው። ሶስተኛው ራስህን እንደማታከብር እንዲሰማት አታድርጋት። እስካሁን ያነሷቸው ሁለቱ ማረጋገጫ ናቸው። የራስህን ድንበር ትተህ የራስህን ስሜትህን የሚጎዱ ነገሮችን ትተህ ወይም ህመም የሚሰጡህን ነገሮች ትተህ ለእሷ መልካም መሆን ጥሩ መሆንን ወይም ማለፍን ካስተማርካት ምን ያመጣል ማለት ነው? እሷ እንዲሰማት የሚያደርጋት እሱ በእኔ ደካማ ነው፣ እሱ ያለኔ አይኖርም፣ እሱ ያለኔ አይሆንለትም ወደሚል ምን ታመጣለች ማለት ነው? ይሄ ልበደንዳናነት ትመጣለች። ስለዚህ ምንም ሳይመስላት ነው አንተን ክብርን ስሜት መጎዳት እኮ ክብር መነካት ነው አይደለም? ስለዚህ ያ ስሜት እንዲሰማት ማድረግ የለብህም እንድታፈቅር። በተቃራኒው መጠንከር ያለብህ ነገሮች ላይ ጠንካራ። ስለዚህ ምን ማድረግ አለብህ? ራስን ከሱ እኔን ያስቀድማል የሚል ስሜት እንዲሰማት አታድርግ። ከክብሩ እኔን ያስቀድማል። ኦፍኮርስ አንዳንዴ ከክብራችንም በላይ ሊሆን ይችላል። ለነማን ነው? ለሚገባቸው ሰዎች ነው። ልክ ለክብርህ እሷ እንደምትሞት ከፊት እንደምትጋፈጥልህ እርግጠኛ ስትሆን ነው እዛ ደረጃ ላይ መድረስ ያለብን። ነገር ግን ልትጠቀመው እንደ መሳሪያ ይዛ አንተን ልታስፈራራበት የምትችለውን እድል አይደለም መስጠት ያለብህ ለሴት ልጅ። ፍቅር ጣዕም አለው። ጣዕሙን ከሚያጠፉት ልክ ጨው የሌለው የሚጣፍጥ ምግብ ስትበላ እንደዛ የሚሰማ የሚያደርገው እነዚህን ኢንግሪዲያንቶች ከውስጡ ስናወጣ ነው። ክብርን፣ አንደርስታንዲንግን፣ አክሴፕት ማድረግን፣ ማለፍን እነዚህ ሲወጡ ነው ጣዕም የሚያጣው።
እነዚህ ስቲል ምን አላቸው ማለት ነው? የራሳቸው የሆነ ፕሮቶኮል ናቸው በአንድ ግንኙነት ውስጥ ወይም በሁለት ሰዎች መዋደድ ውስጥ። ያንን አትርሳ። ስለዚህ ሁሌም ራስን የምታከብር በድንበር ወይም በባውንደሪዎች በስሜት ማትደራደርን ወንድ ነው ለሷ ኢንትሮዳክሽን መስጠት ያለብህ ወይም ኢንትሮዲውስ ማድረግ ያለብህ ማስተዋወቅ ራሱ ያለብህ። ይሄንን ራሱን የሚያከብር ራሱን የሚወድ ራሱን የተቀበለ ስለ ራሱ ኔጋቲቭ የማያወራ ሁሌም ራሱን የሚያቅ በራሱ የሚተማመንን ወንድ ነው ሴት ልጅ ማወቅ ያለባት። እነዚህ እንደሌሉ ከገባት ምን ታደርጋለች ማለት ነው? በቀላሉ አንተን ለመናቅ ከኔ አይበልጥበትም ከእኔ ከሌለው እሱ እንደዚህ ስለሚሆን የኔ ፍቅር ወይም አብሬው መሆን ካልቻልኩ እሱ እንደዚህ ስለሚሆን ብላ በቃ በጣም ደስ የሚል ስሜት ላይ ነው እሷ ያለችው። አንተ ግን ክብርህን አጥተሃል። ይታይክ እንግዲህ የምትፈልገውን ነገር አጥተሃል። ዛሬ ባትፈልገው ዛሬ ምንም ባይመስልህ ነገ ከፍቅሯ ቀድሞ የሚመጣው ክብርህ ነው። የዛኔ ምን ልታደርግ ነው? አስብበት። ራስን እንደማታከብር ከወሬዎች ጀምሮ ስለ ራስህ ኔጋቲቭ በማውራት ሊሆን ይችላል። እሷን ሁሉንም ነገር በመፍቀድ ሊሆን ይችላል። ወይም ድንበርህን በግልጽ ባለማሳወቅ ሊሆን ይችላል። ራስን እንደማታከብር ለሴት ልጅ አታስተዋውቅ ወይም አትንገር። ያስበልኋል። እንድታከብርህም አያደርጋት። አራተኛው ምንም ነገር እንዳትለምናት እንድታከብር ከፈለክ፣ በምንም ነገር ላይ እንዳትለማመጣት እንድታከብር ከፈለካት የመጀመሪያው ስራክ ነው ብዬ ካለው አንድን ሴት እንድታከብራት ያደረካት ከሆነ አበቃ ማለት ነው። ፍቅር ቀስ ብሎ የሚመጣ ነገር ነው። አንተን አለመውደድ አትችልም። ምክንያቱም የመጀመሪያ ሽንፈቷ ወይም የመጀመሪያ ነጥብ የምታስቆጥረው ስታከብርህ ነው። በቃ እንድታከብርህ ለማድረግ ደግሞ መጀመሪያ ፍቅርህን ይዘህ ስትሄድ ይችላል። መውደድን ሊሆን ይችላል። አጥፍተህም ሊሆን ይችላል። እንደ ሰለጠነ ሰው ማውራት፣ መወያየት፣ ፍላጎት መገላለጥ እያለ ፍቅርህን እንድትቀበል መውደድህን እንድትቀበል ለሷ የሰጠሃትን ቦታ ለሷ ያለህ ክብር እንድትረዳ ብለህ መለመን፣ መለማመጥ አብራክ እንድትሆን ስፔሻሊ አብራችሁ እንድትሆን ወይ ስትኮራ ወይ ሪጀክት ስታደርግ ወይ ችላ ስትል ወይ አላስፈላጊ ባህሪ ስታሳይ ያንን እንድትተው እሹሩሩ ጥፋት አጥፍታ ይቅርታ እሺ በቃ ተይው ብላ አንተ ይቅርታ የምትጠይቃት ከሆነ ይሄ በጣም ትልቅ ሬድ ፍላግ ነው። አብሮ ፍቅር ግንኙነት ውስጥ ማቀ የአንዱን ዋጋ ዝቅ የሚያደርግ የአንዱን ዋጋ ከፍ የሚያደርግ እኔ ችግር የለብኝም ከሁለቱም ሳይድ መቶ ከመጣ በሁለቱም ሳይድ ፍቅር ካለ በሁለቱም ሳይድ ኢነርጂ ካለ አንዳንዴ አንዱ ሰው ሲያጠፋ አንዱ ሰው ዳውን ሲሆን አንዱ የስሜት ለውጥ ሊያሳይ ይችላል። መከፋት የዛኔ ግር ብለ ሄደ ምንድነው የተፈጠረው? መለማመጥ፣ መንከባከብ፣ ካሉበት ስሜት ለማውጣት መጣር። ነገር ግን የአንድ ሰው ፋይት ሲሆን በአንድ ሳይድ ብቻ ሲሆን እኮ ስሜቱ ራሱ ያስታውቃል። እዛ ሳይድ ላይ ራስን ካስቀመጥክ ወይም እሷ የምትከተላት ከሆነ ፍቅረኛክ ብትሆን ራሱ ምን አታ ነው ማለት ነው። ለአንተ ያላት ክብር ኦልሬዲ ሞቶ ጀስት ዝም ብላ ነው አብራ ከምትሆነው የሆነ ነገርህን ወዳ ወይ ፈልጋ ሊሆን ይችላል እንጂ እንደማታከብር ሜንሽን እያደረገች ለምነኸኝ ያገኘኸው ፈልገኸኝ ስንት ተራራ ጋራ ወተን ያገኘኸኝ እነንትናን አስልከ ነው እጅህ የገባው የሚለውን ትረቋን በየቀኑ ትሰማዋለህ ማለት ነው። ስለዚህ እረፍ። መጀመሪያ ምን ማድረግ አለብን? በራሳችን ፍቅር መውደቅ አለብን። መጀመሪያ ምን ማድረግ አለብን? ሰዎችን ለመለማመጥ ለመለመን የሚያበቃ ሞራል እንደሌለን ማወቅ። ለራስ በቂ ፍቅርና ክብር ካለ በነገር ላይ መለማመጥ እንኳን የሚያጠፉ የሚሄዱ የሚመጡ የሚቀዘቅዙ የሚሞቁ ባህሪያቸው ማንነታቸው ፍላጎታቸው ማይታወቅን ሰዎች ወይም ግልጽ ማድረግ የማይፈልጉ ሰዎችን የመለማመጥ ወይም እነሱን የመከተል አቅምን ፍላጎትን ሞራል ካለ አንተ ነህ መታከም ያለብህ እዛ ከመሄድ በፊት። ስለዚህ ምን ማድረግ አለብህ ማለት ነው? መለማመጥ፣ መለመን፣ ማሳደድ ከሚሉ ነገሮች ነፃ ሁን። አምስተኛ ሴቶችን እንዲያከብሩ ወይም የምትወዳትን ሴት እንድታከብር ማድረግ የምትችለው የኔ ውድ ወንድም ሰልፍ ፎከስድ በመሆን ነው። ራሱን የመረጠ አላማውን የመረጠ ጎሉን የሚያሳድድ እሷን የመረጠ ጎሉን ትቶ እሷን ያሳደደ ከራሱ ይልቅ ለሷ ብላለው ስሜት ላይ ፎከስ ያደረገ ወይም የሷን አቴንሽን ለማግኘት ፎከስ ካደረግ ክብርህን ታጣለህ። በሷ ዘንድ ብቻ አይደለም ባይዘይ በዙሪያ ባሉ ሰዎችም ዘንድ ክብርህን ታጣለህ። ሁሌም የሰው ልጅ ሊገባው የሚገባው ነገር ራሱ ቅድሚያ መምጣት አለበት። ራሱን ደስተኛ ፈገግ የሚያስብሉትን ከፍቅር ወይም ከትዳር ሊሆን ይችላል። ከትዳር እንኳን እሺ ኦልሬዲ አንዱ ላይፍ ነው፣ ፍቅርም አንዱ ላይፍ ነው። ግን ከነዛ ውጪ ያሉንን እዛ ግንኙነት ውስጥ ሊሆን ይችላል ትዳር ውስጥ በሰላም በጤና በፍቅር እንድንኖር የሚያደርጉንን
አሁንም በድጋሚ ኢንግሪዲያንቶች ወይም ንጥረ ነገሮች ላይ መላላት የለም። አንድ ወንድ ልጅ ወይም እኛ አባቶቻችንን የምናከብረው ያከበርነው እኮ ወጥቶ ለፍቶ ሰርቶ ይዞ መጥቶ ፕሮቫይድ ሲያደርግ ቤቱን እንደሚያስተዳድር እርግጠኛ ሲያደርገን ነው ያንን ክብር የሰጠነው ወይም በሱ እጅ ስር እንደሆንን። አንድ ሴት ልጅ ፊቸር አለኝ ከሱ ጋር ወይም እሱ ራሱን ያውቃል፣ ህልም አለው፣ አላማ አለው፣ በደንብ ነው ስኬታማ መሆን የሚችለው ብላ እንድታምን በቃ ማይንድ ሴቷን ምን ማድረግ አለብህ? ዲዛይን ማድረግ አለብህ። ያንን ደግሞ ማድረግ የምትችለው ሰልፍ ፎከስድ በመሆን ነው። ጠንካራ በመሆን ስኬታማ በመሆን ራሱን ፊዚካሊ፣ ሜንታሊም ፋይናንሻልም የሚጠብቀው ወንድ ስትሆን ጎንበስ ብላ ታከብርሃለች። ይታይክ እንግዲህ ይሄ ያሉክ ነገሮች እንዳለ ለራሴ የሰራሃቸው ማንነትን ያስከበረ። ገንዘብ ካለኝ ታከብረኛለች። ገንዘብህን አንተን ያከበረችው እስቲ ልጠይቅህ። ይሄ ነው በቃ ችግራችሁ። ስለዚህ ጀነራላይዝድ በስነ ልቦናም በኩል በሜንታሊም ጠቅላላ አድርጋ የኔ ሰው ነው አከብረዋለሁ፣ እሱን ጮክ ብሎ መናገር፣ በሰዎች ፊት መናገር፣ እሱን ድንበር ለማለፍ እሱን ዲስሪስፔክት ለማድረግ አቅም የለኝም ወይም አቅም አልባ የምታደርጋት ሴት ልጅን ሰልፍ ፎከስ ዱን በቃ ከዛ እኮ ልስጥሽ ባትላትም ስጠኝ ብላ ትመጣለች። ፍቅርህን፣ ክብርህን ይሄንን እንዳትረሱ። አፍቅሬ ነው ወድጃት እኮ ነው አውቃ ገብቷት እኮ ነው ለሱ ያለኝ ፍቅር። አንተን ያሳወካት አይደለ? አንተን ያስረዳሃት። እሷ መቼም ገምታ አይደለም። ይሄንን እወቅ። በራሳችን ምክንያት ራሳችን የምንቀበላቸው ራሳችን ደግሞ የምናባረራቸው ነገሮች ናቸው። እነዚህን ሁለት ነገሮች የምናራምደው ደግሞ ብዙውን ራሳችን ላይ ፎከስድ ስንሆን ነው። ራስ ላይ ፎከስድ እንድታከብር ለማድረግ ሴት ልጅን ሀሳቤን ከወደዳችሁት ከተቀበላችሁትና ከተስማማችሁበት ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።